ጦርነት ምንም ውጤት የሚገኝ ነገር የለም። ህዝቡ በጣም ከሁሉም ወገን ፔኑ አለ። ከሁሉም ወገን ሰው ሞቷል፣ ንብረት ወድሟል። ይህንን ወደ ነበረበት ለመመለስና ዘላቂ ሰላም ማምጣት ምንም አማራጭ የሌለው መንገድ ነው ብዬ ነው የምወስደው። ዘላቂ ሰላም ለማምጣት ደግሞ የነበረውን ቁርሾ ሁሉ የሚያባብስ ነገር ሁሉ ትተን ወደ እርቅ ህዝቡን አንድ ወደ ማድረግ ወደ ሰላማዊ መንገድ መምጣቱ እጅግ በጣም ወሳኝነት አለው ብዬ ነው የምወስደው። ህዝቡ ልክ የሰላም ስምምነቱ ከመፈረሙ በፊት እዛ አካባቢ ነበርኩ እኔ። ከእንግዲህ ጦርነት ይብቃ ነው ያለው። እውነት ለምን ወደ ሰላም አትመጡም ይል ነበር ራሱ የትግራይ ህዝብ ማለት ነው። የፕሪቶሪያ ስምምነት እንደተፈረመ በጣም ነው ደስ ያለው። ይሄ የሰላም ስምምነት ወደ ኋላ እንዳይመለስ ከሁለቱም በኩል ዘላቂ ሰላም ለማምጣትም እጅግ በጣም ወሳኝ ስለሆነ ያንን እንድታስቀጥሉ ስል ነበር ማለት ነው፣ ህዝቡን ስናዋይ ማለት ነው። እኔ በጣም አስፈላጊ ነገር ነው። ህወሓትን በሽብርተኝነት ማስቀጠል ዘላቂ ሰላምን ማያመጣ፣ ከጥፋቱ ተመልሶ ሰላም ፈላጊ እስከሆነ ድረስ የመንግስታችንን አቋም ከመጀመሪያ ጀምሮ ነገሮችን ሁሉ ግጭቶችን ሁሉ በሰላማዊ መንገድ እንፍታ ብሎ መንግስታችን ሲታገል የነበረ ስለሆነ ሁሉንም ነገር በሰላማዊ መንገድ መፍታት አማራጭ የሌለው ነው ማለት ነው። የውሳኔ ሀሳቡ ተቀባይነት ያለውና እኔ በጣም መደገፍ ያለበት ነው የሚል ሀሳብ ለመስጠት ባን ገንቢ ነው። በጦርነቱ ሰዓት በሁለቱም ወገን ብዙዎች አልቀዋል። አለፈ ይሄ ታሪክ። መንግስት ቆም ብሎ አሰበ፣ ፓርላማው መከረ፣ ስምምነት ያስፈልገናል አልን፣ ተነጋገርን፣ ተመካከርን። ስምምነቱ ውስጥ እኮ ሽብርተኝነት እንደምናነሳ ተቀምጧል። ነገር ግን ስምምነቶቹ ሲሳኩና ሲፈጸሙ ነው። ቢያንስ እንኳን ስርዓት ሳይያዝ ይቅርታ ሳይጠየቅ ህግ ሳይሰራ ስምምነቱ ሳይፈጸም በእኔ እምነት ዛሬ ሽብርተኝነትን የምናነሳበት ወቅት መሆን መቻል የለብንም። በእነዚህ ምክንያቶች ብዬ ነው ማስበው። ይቅርታንም አሰተናል፣ እርቅንም አውርደናል። መሪዎቻችን እኮ ሄደው ያለምንም ጠባቂ እኮ መቀሌ ገብተው መጥተዋል። ይቅርታ ከዚህ በላይ የለም። ሁሉ ነገር ትቷል። ተበድሎ እንዳልተበደለ ሆኗል። በዚህ ጦርነት ማንም ያሸነፈ የለም፣ ማንም የተሸነፈ የለም። አየን፣ ተማርንበት። ነገር ግን ስርዓትና ህግ ደግሞ መከበር አለበት። በፊትም ያጣላን ህገ መንግስት ስላልተቀበለ ነው። አንድ ሁለተኛው ያጣላን ህጋዊ ያልሆነ መንግስት ክልሉ ላይ ስላቋቋመ ነው። አንዱም ሽብር ያሰኘው እሱ ነው። ስለዚህ አሁን ከዛ ከወጣ ፕሮግረስ አለ ማለት ነው። ስለዚህ እኔ የምለው ይሄ የውሳኔ ሀሳብ ተገቢና ወቅታዊ ስለሆነ ታፔላውን እናንሳና ወደፊት እንሄድ። እንደተባለው እኛ ህወሓትን ብቻ አይደለም ሌሎችም በጠባጫሪነት አሁንም ያሉ ቡድኖች በአሸባሪነት የተፈረጁ ቢነሳላቸው ቅሬታ ላይ ኖረኝ ይችላል። ህወሓት ላይ ያለውን ግን ማሰብ ያስፈልጋል። በግብታዊነት ጦርነቱ መሩት፣ ብዙ ህዝብ አለቀ፣ ንብረት ወደመ። በዚህ ውስጥ ሆነው ደግሞ ስልጣንን አንለቅም ብለው ስልጣኑን ጀመሩት፣ አስቀጠሉት፣ ቆረቡበት፣ መለኮሱበት፣ አሁንም አልወጡ። ስለዚህ አሁን እነዚህ አካላቶች ጋር ቆም ብሎ ማየት ያስፈልጋል የሚል ሀሳብ አለ። ጊዜ እንስጠው እስኪ። ህዝቡ ደግሞ ምን ይላል? አመሰግናለሁ። ከሽብርተኝነት ሊስት ማንሳት በአገር ደረጃ የተቋቋመው አገራዊ ምክክር ኮሚሽን መላ ኢትዮጵያ ውስጥ የትላንት ስብራቶችን ለማከም በሚጠቅመው እድል ውስጥ አንዱ የራሱ ድርሻ ይኖራል የሚል እምነት አለኝ። ሽብርተኝነቱ ላይ ህወሓትን ቀጣይነት እያደረጉ መሄድ ማለት አንደኛ በአገር ደረጃ ሰላሙን እናመጣለን የሚለውን ነገር መልሶ በአገር ላይ የሚያመጣው ጉዳት እንኳን ባይኖር በራሱ ኃይል፣ እኛ ግን በሙሉ አቅም ኢትዮጵያ ሙሉ ናት የምንለውን ኢትዮጵያን አንድነት እናሳልጥ የምንለውን ትላንት የነበሩ ስብራቶችን አሁን በቅንነት ጠግነን ኢትዮጵያን ዳግም እንደዚህ ስህተቶች እንዳይፈጠሩ ለማድረግ በሚያስችሉ ጉዳዮች ላይ በጋራ ለመስራት እድል የሚዘጋ ስለሆነ
ከሽብርተኝነት ማንሳት አንደኛ ሰዎች በኃላፊነት መንፈስ ከዳር እስከ ዳር በጋራ ተረባርበው የሚሰራበትን እድል የሚፈጥር መሆኑን ታሳቢ ተደርጎ ከሽብርተኝነት ማንሳቱ ጠቃሚ ነው የሚለውን ሀሳብ ለመስጠት ነው። ከሰላም ስምምነቱ በኋላ አንደኛ ጦርነቱ ቆሟል። መቆሙ ብቻ ሳይሆን ቅድም እንደተባለው ህዝቡም ውጭም ውስጥ ሚዲያ ላይ ከሚናገረው በላይ ፕራክቲካሊ ጦርነቱ እንዲቀጥል አይፈልግም። በአጠቃላይ እዛ አካባቢ ያለውን ሰብአዊ እርዳታ እየቀጠለ ነው። መንግስት በገባው ኮሚትመንት መሰረት እየፈጸመ ነው። ነገር ግን ከሽብርነት አንስተን ጊዜያዊ መንግስት ተቋቁሞ ያ አስተዳደር በባለቤትነት በጋራ በኢትዮጵያ ጉዳይ በዛ ክልል ጉዳይ ላይ የማይሰራ ከሆነ እየሰጠን የማንገበግብ ስርዓት ነው የሚፈጠረው ማለት ነው። በጀት ሰጥተን በጀቱ የት እንደሚያርፍ የት እንደሚፈጸም ሳናውቀው መልሶ ውሃ ቅዳ ውሃ መልስ ነው የሚሆነው። ይህን ከስረ መሰረቱ ችግሩን መቅረፍ ያስፈልጋል የሚል እምነት አለኝ። ከሰላም ስምምነቱ ፊርማ ጀምሮ በአተገባበሩ ሂደት ውስጥ ፕሪቶሪያ የሰላም ስምምነት መፈረሙ ድጋፍ ያለው ሆኖ ጦርነቱ የቆመ እንጂ ያላለቀ እንደሆነም ስለሚታወቅ የዚያ ማሰሪያ የስምምነቱ ተግባራዊ መሆን ስለሆነ ምን ያህል ስምምነቱ ተግባራዊ ሆኗል የሚለው ለዚህ ምክር ቤት ቀርቦ ምክር ቤቱ ጉዳዩን በጥልቀት መርምሮ በሚደርስበት አቋም ወደ መቀጠሉ ምዕራፍ ለመሸጋገር በር መክፈት አመች ይሆን ነበር። በዚህ ደረጃ ይሄ የህወሓት አሸባሪነት አዋጅ እንዲሰረዝ የቀረበ ውሳኔ ሀሳብ ጊዜውን የጠበቀ ነው ብለን አናምንም። ይህን የሽብርተኝነት ክስ የሚነሳለት ከሆነ ምን ያክል የሀገራችን ሰላም ሊያረጋግጥ ይችላል? ምክንያቱም ባለፉት ጊዜያት በተለይ ባለፉት 4 ዓመታት ከውጭ ኃይሎችና ከሀገር ውስጥ ሽብርተኞች ጽንፈኞች ጋር በጋራ በመሆን የነበረው የሰላም እጦት፣ የሰላም መደፍረስ፣ የዜጎቻችን መፈናቀልና ሞት የህወሓት እጅ እንዳለበት በተለያየ ሚዲያ ሲነገር የነበረ መንግስትም ለኢትዮጵያ ሲነገር የነበረ ጉዳይ ነው። አሁን ምን ማስረጃ ኖሮ ነው? ምን ማረጋገጫ ኖሮ ነው ህወሓት ከሽብርተኝነት ቅድም የተከበሩ የመንግስት ተጠሪ ተስፋዬ በርጅጌ እንደገለጹት የሰላም የሽብርተኝነት ድርጊቱ ህወሓት አቁሟል የሚል መረጃ ነው የሰጡ። ምንድነው ማቆሙን ማስረጃ የሆነ ነገር በይፋ ይሄ ነው የሚባል ነገር ምንድነው ያለው? የትግራይ ህዝብም አንዱ የኢትዮጵያ አካል ነው። ህዝባችን ነው። ወንድሞቻችን ናቸው። እናቶቻችን ናቸው። ቄሶቻችን ናቸው። ሼኮቻችን ናቸው። ይህን ማወቅ አለብን። እኛ እዚህ ሆነን ለነሱ ካላሰም እውነቱን ምንነትን ይዘን ነው እዚህ የምንቀመጠው። እኛ ለአንድ ሰው አይደለም እኮ አላህ እዚህ ባስቀመጠንበት ጊዜ ይቆጠርብናል እኮ። ስለዚህ አይደለም ህወሓት ሌላውንም አኩራፊ ያልተስማማው ይቺ ሀገሩ ናትና ሌላም መጥቶ ተወያይቶ ይቺን ኢትዮጵያ የምትባለውን ሀገር ወንድማማችነትን መስርተን ኢትዮጵያን ማስቀጠል አለብን። ለቺ ሀገር ማሰብ አለብን። አዎ። ስለዚህ ጥያቄው ጊዜያዊ ነው፣ ችግር ፈቺ ነው። ውሳኔ ሀሳቡ ሰላሙን ፈላጊ ነው። ማንኛውም ሞሽን እዚህ በጣም አጭር የሆኑ ሞሽኖች በመንግስትም በቀጥታ ይቀርባሉ፣ ውይይት ይካሄድባቸዋል በደንባችን መሰረት። ስለዚህ ከአጀንዳ አቀራረብ አኳያ ችግር የለውም። አጀንዳውን እንዲሁም ዛሬ ስናቀርብ የተለየ ያደረግነው እንዲሁም የተከበራችሁ የምክር ቤት አባላት ታስተውላላችሁ ብዬ አስባለሁ። በተለየ መንገድ ይሄኛውን አጀንዳ በምክር ቤቱ እንዲጸድቅ ነው ያደረግነው። እዚህ ይህን ያደረግንበት ምክንያት በውይይታችን ወቅት የተለያዩ ሀሳቦችን ተነስተው
መደመጥ ስላለባቸው በአማካሪ ኮሚቴው ተነስተው ያን ስላየን ምክር ቤቱ ላይ ደግሞ አምጥቶም እንደዚሁ መነጋገርና በደንባችን ላይ ደግሞ ተቀምጧል። በአንድ ሶስተኛ ከጸደቀ አጀንዳ ሆኖ ውይይት ይካሄድበታል ማለት ነው። ስለዚህ በዛ ነው የሄደው ማለት ስርዓቱን ጠብቆ የአሰራሩን ጠብቆ ነው የተሄደው ማለት ነው። በሌላ በኩል ምክር ቤቱ አዲስም አይደለም። አዋጅ እንኳን በሚቀርብበት ጊዜ አስረጂዎች ቀርቦ ያስረዳሉ። አስረጂዎች መጥቶ ማስረዳት ይችላሉ ብሎ የሚያምናቸውን አፈ ጉባኤው ያቀርባል። እዚህ ደግሞ ይህ በየጊዜው በሪፖርት ላይ በአዋጅ ላይ በሁሉም ላይ አስረጂዎች ቀርበው ውይይት ይካሄድበታል። ዋናው እዚህ መሆን ያለበት በጉዳዩ ላይ ዝርዝር ውይይት ማካሄዳችን ነው። በአስፈላጊነቱ ላይ፣ በጠቀሜታው ላይ፣ በሚያስከትለው ጉዳት ላይ፣ ወደፊት መሄድ በሚገባን ጉዳይ ላይ ውይይት ማካሄዳችን ነው። ስለዚህ አስረጂዎች ይመጣሉ። የጸረ ሽብር አዋጁ ካያችሁ አዋጁ አንደኛ ሽብርተኛ ሆኖ ለማስፈረጅ ወይም ለማሰየም የፌዴራል አቃቤ ሕግ ወይ ፍትህ ሚኒስትሩ ለሚኒስትሮች ምክር ቤት ያቀርባል። ሚኒስትሮች ምክር ቤት አሸባሪ ነው ብሎ የሕዝብ ተወካዮች ምክር ቤት እንዲያጸድቅለት ወደዚህ ይልካል። በዛ መሰረት ፓርላማው ያጸድቃል። አሸባሪ ነው ብሎ ይፈርጃል። አጋጣሚ ሆኖ ያኔ አሸባሪ ሆኖ ሲፈረጅ ክቡር ዶክተር ጌዲኦን ነበረ ያቀረበው የሚኒስትሮችን ውሳኔ። አፈ ጉባኤ እኔ ነበርኩ አጀንዳውን ያመጣሁት። ዛሬ ደግሞ ያው ፍትህ ሚኒስትር አጋጣሚ ሆኖ በሕይወት አሉ፣ በቦታው አሉ። እሳቸው ለሚኒስትሮች ምክር ቤት አቀርበው ሚኒስትሮች ምክር ቤት ወስኖ ውሳኔ 6 ቁጥር ብለው በራሳቸው የካቢኔ ውሳኔ ብለው ወስነው ክቡር አምባሳደር ሬድዋን ሂደቱን በሙሉ በጸጥታ ምክር ቤት አጠቃላይ የፕሪቶሪያ ስምምነትን በመምራት እዚህ መርተው ያደረሱ ናቸው። ስለዚህ ለአስረጅነት ከነዚህ በላይ የምናቀርበው ማንም ሰው የለም። ማስረዳት አለባቸው። የመንግስት ተጠሪ የመጣውን የውሳኔ ሀሳብ ማቅረብ ነው። ግን ምን ያስፈልገዋል? አስረጅ ያስፈልገዋል። አሰራራችን ነው፣ አዲስም ነገር አይደለም። ስለዚህ በዛ መልኩ የመጣ ነው። የሰብአዊ መብት ኮሚሽን የእኛ ተቋም ነው፣ እኛ ያቋቋምነው ተቋም ነው። ተጠሪነቱ ለፓርላማ ነው። ሰብአዊ መብት ኮሚሽን የሚያቀርበው ሪፖርት ሌላ፣ መንግስት የሚሰራውን ስራ ደግሞ በሚኒስትሮች ምክር ቤት ወስኖ ለፓርላማ ሲያቀርብ ይሄ ፓርላማው በራሱ ማንዴት ውስጥ ነው የሚንቀሳቀሰው ማለት ነው። ፓርላማ ሁሉም ነገር መሆን አይችልም። ፓርላማ በህገ መንግስቱ የተቀመጠችውን ተግባር ነው የሚፈጽመው። ያም የፌዴራል ፓርላማ ፌዴራል በሚመለከት ጉዳይ ብቻ ማለት ነው የሚያከናውነው ህገ መንግስቱ ነው። ስልጣን ገደብ አለው ማለት ነው። አስፈጻሚ አካል የራሱ ስልጣን አለው፣ ህግ አውጪው የራሱ ስልጣን አለው፣ ህግ ተርጓሚ የራሱ ስልጣን አለው። ያን ባላንስ ሚዛኑን ጠብቆ የሚሰራ ነው። ስለዚህ በዚህ አግባብ አሰራሩን ጠብቆ የመጣም አጀንዳ ነው። አሰራሩን ጠብቆ የተሰየመ ምክር ቤት ነው ለማለት ነው። ዛሬ የቀረበው አዋጅ አይደለም፣ የሚነሳውም አዋጅ አይደለም፣ የሽብር አዋጁ ይሰረዝ እየተባለ አይደለም። በዛ አዋጅ መሰረት የቀረበ ውሳኔ ሀሳብ ነው። ለመሰየምም ውሳኔ ሀሳብ ነው የሚቀርበው፣ ለመሰረዝም ውሳኔ ሀሳብ ነው የሚቀርበው። ይህን ውሳኔ ሀሳብ የሚያመነጨው ኢኒሼት የሚያደርገው የፍትህ ሚኒስቴር ነው። ከዛ በኋላ በሚኒስትሮች ምክር ቤት ተቀባይነት ሲያገኝ ለህዝብ ተወካዮች ምክር ቤት ይቀርባል። አሰራሩ ስርዓቱ ይሄ ነው። መስፈርቶቹም ደግሞ በአዋጁ ተመላክተዋል። እንግዲህ ያኔ ስያሜው ወይም ፍረጃው በህዝብ ተወካዮች ምክር ቤት ሲጸድቅ ያንን አስፈላጊ ያደረገው ነገር ምንድን ነው፣ ጠቀሜታው ምን ነበረ የሚለውን በማንሳት እጀምራለሁ። አንድን ቡድን አንድን ድርጅት ሽብርተኛ ተብሎ የሚሰየመው እንዲሁ ለፖለቲካ ወይም ለፕሮፓጋንዳ ፍጆታ ተብሎ አይደለም። ያ ፍረጃ ለህግ አስፈጻሚ አካላት በተለይም ለመርማሪ ፖሊሶች፣ ለአቃቢ ህጎች ከሚሰጠው ስልጣን አንጻር አንድ ድርጅት ሽብርተኛ ተብሎ ከተፈረጀ
ከዛ ያንን ድርጅት ማገዝ መርዳትን ጨምሮ በዛ ድርጅት የሚደረጉ እንቅስቃሴዎችን ለመቆጣጠር እዛ ላይ ተገቢውን የሕግ እርምጃ ለመውሰድ እንዲያግዝ ከደህንነት ከጸጥታ ከሕግ ማስከበር አንጻር ከሚሰጠው ስልጣን የተነሳ ነው ይህንን ስያሜ አስፈላጊ ነው ብለን በወቅቱ ቀርቦ የጸደቀው። መከላከያ ሰራዊት ላይ ጥቃት ሲፈጸም ለዛ ጥቃት ምላሽ ለመስጠት የሽብርተኝነት ፍረጃ አያስፈልግም። የሽብርተኝነት ፍረጃ ወይም ስያሜ ኖረም አልኖረም አንድ አካል የተኛውን ቡድን ትጥቅ አንስቶ ሀገርን ለማፍረስ ወደ ጦርነት ወደ ውጊያ ቢገባ ስያሜ ኖረም አልኖረም ምላሽ ይሰጣል። እንደምታስታውሱት ህወሓት ውጊያውን በጀመረ ወቅት የሽብርተኝነት ስያሜ ወይም ፍረጃ አልነበረም። የመከላከያ ሰራዊት ግን ተገቢውን ምላሽ ሰጥቶ ሌሎችንም አካላት አስተባብሮ መቀሌን ከመቆጣጠር አላገደው። ጦርነቱ ከተጀመረ ውጊያው ከተጀመረ ብዙ ወራት ከቆዩ በኋላ በተለይም መሀል ሀገር የነበረው አንዳንድ እንቅስቃሴ ከፈጠረው የጸጥታና የደህንነት ስጋት አንጻር ያንን ለመቆጣጠር አስፈላጊ ነው፣ ያግዛል፣ ይረዳል በሚል ነበረ ስያሜው ወይም ፍረጃው የተደረገው። አሁን ያለንበትን ነባራዊ የጸጥታ ሁኔታ በምንመለከትበት ወቅት ደግሞ እንደዛ ያለ ይህንን ድርጅት ጋር ግንኙነት አለ፣ ከዚህ ግንኙነት ጋር ትስስር አለ ተብሎ የወንጀል ምርመራ ተደርጎ ክስ የሚቀርብበት ያንን አስፈላጊ የሚያደርግ ሁኔታ ነው ያለው ወይ የሚለውን ማየት ይገባል። ከዚህ አንጻር ነው እንግዲህ የሰላም ስምምነቱንም ማየት ያለብን። ቀደም ተብሎ እንደተነሳው ከጥቂት ወራት በፊት ይሄ ምክር ቤትን በደገፈው ሀሳብ ህዝብም ተወያይቶ መክሮበት ሰላም ያስፈልገናል፣ የሰላም ንግግር ያስፈልገናል ተብሎ በተያዘው አቋም መሰረት የሰላም ንግግር ተደርጎ የሰላም ስምምነት በፕሪቶሪያ ተፈርሟል። በዚህ ስምምነት መሰረት ብዙ ቀደም ብሎ የነበሩ ነባራዊ የጸጥታም የፖለቲካም የደህንነትም ሁኔታዎች ተለውጠዋል። ቀደም ብሎ የነበረው ሁኔታ ምንድን ነው? ህወሓት የፌዴራል መንግስቱን እና የፌዴራል መንግስቱን አካላት አላውቅም፣ ይህንን ምክር ቤት ጨምሮ ማለት ነው። የፌዴራል ህጎች በክልሉ ተፈጻሚ አይሆኑም፣ ምክር ቤቱም መንግስት